በትግራይ ክልል አዲስ ፕሬዝዳንት አዲስ መንግስት ለማዋቀር የተንቀሳቀሰ የሚገኘው ህወሓት ሌተና ጀነራል ታደሰ ወረደ የስልጣን ክክብ ካላደረጉልኝ እጅግ ታሪካዊ ስህተት ይሆናል ሲል ይፋ አድርገዋል። ህወሓት የመጨረሻውን ካርድ መዟል። በራሱ ጀነራል ላይም የመፈንቅለ መንግስት ለማድረግም እንቅስቃሴ እያደረገ ስለመሆኑ ምልክቶች እየታዩ ይገኛሉ። የዕለቱ የመረጃ ቅኝታችን በዚህ ጉዳይ ዙሪያ ዝርዝር መረጃ የሚያጋራቸው ይሆናል። በአደባባይ መድረኮች እምብዛም የማይታዩት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ኢትዮጵያ ትናንት ከነበራት አቅም የላቀ ደረጃ ላይ ትገኛለች ሲሉ ተናግረዋል። ጀነራሉ የተገኙበት መድረክና ያስተላለፉት መልእክትም የቅኝታችን ማጠንጠኛ ይሆናል። ሰላም ጤና ይስጥልን ውድ ሸገር ታይምስ ቤተሰቦች እንደምናላችሁ። የዕለቱ የመረጃ ቅኝታችን ነው ተጀመረ። በመግቢያችን ያደመጣችኋቸውን አበይት ጉዳዮች እንደሚከተለው በዝርዝር እንመለከታለን። ያደመጣችሁን አብራችሁን ቆዩ። በመጋቢት ወር መጨረሻ ቀናት ለአንድ ዓመት የስልጣን ዘመናቸው የተራዘመላቸው የትግራይ ክልል ግዛት አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከወደ ህወሓት በኩል የስልጣን ይገባኛል ጥያቄ ፈተና ሆኖባቸዋል። ለከዋብ ፍርቂ ክፍለ ዘመን ዘባት ከዋብ 50 ዓመት ተጋዲለ ጽቡቅ ሰሪሕ ዝብለለኒ ኣርን ዝገበርክዎ እሲኻ ዝተባሃልኩ ወይ ኮን በዓለይ ተጋዲለ ኣርን ዝገበርክዎ ጀነራሉ በሰማችሁት መልኩ ከሰሞኑ በሰጡት መግለጫ በእኔ ስልጣን ላይ መፈንቅለ መንግስት ለማድረግ እንዳትሞክሩ ሲሉ ያስጠነቅቁ ቢሆንም ከወደ ህወሓት በኩል ግን ወደ ኋላ የሚባል አልመሰለም። የህወሓቱ ቃል አቀባይ የትግራይ ክልል ግዛት አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽም ከሆነ ስህተት ይሆናል ሲሉ ለቢቢሲ ተናግረዋል። የህወሓቱ አዲስ ቃል አቀባይ ሚካኤል አስገዶም የትግራይ ክልል ግዛት አስተዳደርም እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው ግንኙነትም ገመዱ መበጠሱን ነው ይፋ ያደረጉት። ቃል አቀባዩ ከዜና ምንጩ ጋር ባደረጉት አጥር ያለ ቃለ መጠይቅ ላይ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሚገኝ ነው የተናገሩት። የድርጅቱ ማዕከላዊ ኮሚቴ ሚያዝያ 11 ቀን 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልል ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔ ያስታወቀው የፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። ቃል አቀባይ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓትን ሳያስፈቅድ ሳያማክር ለብቻው ነው ብለዋል። ጀነራል ታደሰ ወረደ የመጀመሪያው ዓመት ላይ የተሾሙ በፕሪቶሪያ ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተጥሶ በ2013 በወጣ ደንብ አማካኝነት ነው የስልጣን ዘመናቸው የተራዘመው ሲሉ ሞግተዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬዝዳንቱ የስልጣን ዘመን በአንድ ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይ ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን የጊዜ አስተዳደር ማቋቋሚያ ደንብ ነበረ። ይህ ደንብ ከፕሪቶሪያ ስምምነት መፈረም በኋላ አሁን በስራ ላይ ያለውን አስተዳደር ለማቋቋም ባወጣው ደንብ ተሽሯል። ቢቢሲ ስለዚህ ጉዳይ ጥያቄ አቅርቤላቸዋል የሚለው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት የሆኑት ቢለኔ ስዩም የተሻረው ደንብ የተጠቀሰው በስህተት እንደሆነና እንደሚስተካከል አስታውቀዋል። ከሰዓታት በኋላ የጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ላይ የወጣው ጽሁፍ ማስተካከያ ተደርጎበት በ2015 የወጣው ደንብ ተጠቅሷል። የጊዜ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከአንድ ዓመት በፊት ሹመት በተሰጠበት ማለትም የ2015 ደንብ መሰረት መሆኑን ለዜና ምንጩ የገለጹት የፕሬስ ሴክሬታሪያት ኃላፊዋ ቢለኔ ስዩም ከዚህም የተነሳ ውሳኔው ህጋዊ ስለመሆኑ ተናግረዋል። የህወሓቱ ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት በወጣው የቀድሞ ሹመት በመሰጠቱ የፕሪቶሪያ ስምምነት ስለፈረሰ ጊዜ አስተዳደሩም ፈርሷል ባይ ናቸው። ስምምነቱን ያፈረሰው የፌዴራል መንግስት ነው። ሌተና ጀነራል ታደሰ ወረደን ለብቻው ሾሞ የላከልን የፌዴራል መንግስት ነው ብለዋል። ህወሓት ይህንን አንቀበልም ብሎ ይፋ አደረገ ሲሆን ይህ ግልጽ ነው የሚያሻማ ነገር የለውም ሲሉም በዚህ ምክንያት የቀድሞ ምክር ቤት እንዲመለስ ስለመወሰናቸውን ያስታወቁት ቃል አቀባዩ ከፌዴራል መንግስት ጋር የሚኖረውን ግንኙነት እንዴት ይሆናል የሚለው በቀጣይ የምንመለከተው ይሆናል ባናቸው። እስካሁን ባለው ግንኙነት ግን ጊዜ አስተዳደር እየፈረሰ ስለሆነ የነበረን ገመድ ተበጥሷል የሚል ሀሳብ ነው የምንወስደው ባናቸው። የምክር ቤት የተቋቋመበት ምርጫ በፕሪቶሪያ ስምምነት ውድቅ ስለመደረጉ ጥያቄ የቀረበላቸው ቃል አቀባዩ በዚህ ሀሳብ እንደማይስማሙ ተናግረዋል። በስምምነቱ መሰረት ምርጫው የማይጸና ወይንም ቮይድ እንዳልተደረገ ይልቁንም ታገደው መቆየቱን የገለጹ ሲሆን በወቅቱ የተመሰረተው የክልሉ መንግስትም አልፈረሰም ነበር፣ ጊዜ አስተዳደር የተመሰረተውም በድርድር ነው ሲሉ ተደምጠዋል። በድርድር የተመረጠውን ምክር ቤት ሰስፔንድ አድርገን ወይንም አግደን ሳይፈርስ እንዲቆይ አድርገን ለሰላም ስንል የቆየ ነው። ምርጫው አልተሰረዘም፣ ምክር ቤቱም አልፈረሰም፣ ባለበት እንዲቆይ አድርገን ነው የቆየ ነው ባይ ናቸው። የ2 ዓመቱን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ለትግራይ ምክር ቤትና የህዝብ ተወካዮች ምክር ቤት ምርጫ እስከሚደረግ ድረስ በክልሉ አካታች ጊዜ አስተዳደር እንደሚቋቋም ነው የሚደነግገው። የፌዴሬሽን ምክር ቤት በ2012 ዓ.ም ትግራይ ክልል ውስጥ የተካሄደው ምርጫ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው እንደሆነ ውሳኔ ያስተላለፈው ድምጽ ከመሰጠቱም አስቀድሞ ነበር። የህወሓት ማዕከላዊ ኮሚቴ የቀድሞ ምክር ቤት እንዲመለስ ውሳኔ ሲያስተላልፍ የተነሳው ሌላኛው ጉዳይ ምርጫው ከተካሄደ 5 ዓመት ማለፉን የሚመለከት የህጋዊነት ጥያቄ ነበረ። ስለዚህ ጉዳይ ጥያቄ የቀረበላቸው ቃል አቀባዩ ሚካኤል ህጋዊነት ሲሉ ተከራክረዋል። መጀመሪያ የተዋቀረው መንግስት በትንኮሳ በጦርነት እንዲፈርስ ተደርጓል፣ ወደ ስራም አልገባም ነበረ። በአሁኑ ጊዜ ደግሞ ወደዚያ እንመለሳለን ብለን ስናስብ አሁን ምርጫ ማድረግ አንችልም፣ በውሳኔያችንም አረጋግጠናል ሲሉ ነው የተደመጡት። እንደ ቃል አቀባዩ ገለጻ አሁን ምርጫ መካሄድ የማይችለው 40% እና ከዚያ በላይ የትግራይ መሬትና የትግራይ ህዝብ ተበታትኖ ስላለ ነው።
በማከልም በዚህ ሁኔታ እንደ አዲስ መርጠን መንግስት ልናቋቁም ስለማንችል በዚህ ሰዓት ያለውን በ2012 የተመረጠውን ምክር ቤት ካሸጋገርን በኋላ ህገ መንግስት ከመሰረትን በኋላ የሚመጣውን ነገር ምንድነው የሚሆነው የሚለውን ቀጣይ እንመለከታለን ሲሉ አስረድተዋል። በህወሓቱ ማዕከላዊ ኮሚቴ ውሳኔ መሰረት ምክር ቤቱን ወደ ስራ እንዲመለስ ከተደረገ በኋላ አዲስ አስፈጻሚ ካቢኔ እንደሚዋቀርም ቃል አቀባዩ ገልጸዋል። በተጨማሪም ምክር ቤቱ ፕሬዝዳንት እንደሚመርጥ ነው ይፋ ያደረጉት። ውሳኔውን በተመለከተ የሚደረገው ውይይት እንደተጠናቀቀ ይህ ተግባር እንደሚከናወን እስካሁን ግን ቀን አለመወሰኑን ይናገራሉ። ህወሓት ምክር ቤቱ እንዲመለስ መወሰኑን ካስታወቀ በኋላ መግለጫ የሰጡት የጊዜ አስተዳደሩ ፕሬዝዳንት ታደሰ ወረደ ውሳኔውን መቃወማቸው የሚታወስ ነው። ውሳኔውን የፕሪቶሪያን ስምምነት ውድቅ የሚያደርግ ነው ሲሉ የተናገሩት ፕሬዝዳንቱ ይህንን እርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሚሆንም አረጋግጠው ተናግረው ነበር። ይህንን ተከትሎም ጀነራል ታደሰ ወረደ እንደ ቀድሞው ጊዜ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉ መዋቅር በኃይል ሊነጠቁ ይችላል የሚል ስጋትም ተፈጥሯል። ሌተና ጀነራል ታደሰ ወረደ ስልጣናቸውን በምክር ቤቱ ለሚመረጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓቱ ቃል አቀባይ ሚካኤል እርሱን በቀጣይ የምንመለከት ይሆናል ሲሉ ምላሽ ሰጥተዋል። ህወሓት ፕሬዝዳንቱ በመግለጫቸው የተናገሩትን እንደማያምንበት የተናገሩት ሚካኤል መፈንቅለ መንግስት አይደለም መደረግ ያለበት የስልጣን ርክክብ ነው ሲሉ ሞግተዋል። ሰላማዊ ዲሞክራሲያዊ ርክክብ እንደሚያደርጉ እምነቱ አለን። ከዚህ ውጪ የሚሄድ ሰው ካለ ወይንም ከዚህ ውጪ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ሲሉ ነው የተናገሩት። ፕሬዝዳንቱ ስልጣን ለማስረከብ ፈቃደኛ ካልሆኑ የህወሓት ቀጣይ እርምጃ ምን ሊሆን እንደሚችል ቃል አቀባዩ ተጠይቀው ነበረ። ቀጣዩ ፕሬዝዳንት ማን እንደሚሆን አሁን መናገር አልችልም፣ ስልጣን ያለው አካል ምክር ቤት ስለሆነ ማንም ፕሬዝዳንት ያደርጋል የሚለውን በቀጣይ የምንመለከተው ነገር ይሆናል ሲሉ ነው የተደመጡት። ከዚህ ውጪ ፕሬዝዳንት ታደሰ በሰላማዊ ስልጣን ያስረክባሉ አያስረክቡም የሚለው አሁን አከራካሪ ነጥብ ሊሆን አይችልም፣ ያኔ ስንደርስ የምንመለከተው ነገር ነው የሚሆነው ሲሉም ተናግረዋል። ጊዜ አስተዳደር አሁን ፈርሷል፣ ምክር ቤት ወደ ስልጣን ይመጣል ያሉት ቃል አቀባዩ ፕሬዝዳንት የመሾምና ካቢኔ የማዋቀር ስልጣን ያለው ይህ ምክር ቤት ስለመሆኑም ገልጸዋል። በዚህ መነሻ በክልሉ ሁለት መንግስት ይኖራል ሊባል እንደማይችል ነው የተናገሩት። የህወሓት ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል በይፋ የተሰጠ አስተያየት የለም። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ታደሰ ወረደ በበኩላቸው ባለፈው ሳምንት በሰጡት መግለጫ የሚመሩት ካቢኔ ስራውን እንደሚቀጥልና የክልሉ መንግስት መስሪያ ቤቶችም መደበኛ ተግባራቸውን ማከናወን እንደሚቀጥሉ ገልጾ ነበር። የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። በአደባባይ መድረኮች ብዙም የማይታዩት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹሙ ጀነራል አበባው ታደሰ ኢትዮጵያ ትላንት ከነበራት አቅም የላቀ ደረጃ ላይ ትገኛለች ሲሉ ተደምጠዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹሙ ይህን መልእክት ያስተላለፉት በሰራዊቱ የደቡብ እዝ የዝግጁነቱን ደረጃ በግዳጅ ቀጠና ተገኝተው በተመለከቱበት ወቅት ነው ተብሏል። ጀነራሉ በስፍራው ባስተላለፉት መልእክት ደቡብ እዝ ማንኛውንም ግዳጅ በድል መፈጸም የሚያስችል አቅም ገንብቷል ሲሉ መናገራቸውንም የመከላከያ ሰራዊት ሚዲያ ዘግበዋል። ኢትዮጵያ ትላንት ከነበራት አቅም ይልቅ ዛሬ ላይ በሰው ኃይልና በቴክኖሎጂ የተሻለ ደረጃ ላይ እንደምትገኝ የተናገሩ ሲሆን ደቡብ እዝ በአስቸጋሪ መልክዓ ምድር ፈታኝ ውጊያ ስልጠናዎችን በማድረግም የደረሰበት የዝግጁነት ደረጃ የሚደነቅ ነው ሲሉም ነው የተናገሩት። የእዝ ዋና አዛዥ የሆኑት ሌተና ጀነራል ሰለሞን ኢተፋ ደቡብ እዝ በተሰለፈበት የግዳጅ ቀጠና ሁሉ ኢትዮጵያን ከጀመረችው የልዕልና ጉዞ ለማደናቀፍ የሚደረጉ የጸረ ሰላም እንቅስቃሴዎችን እየመከተ እየደመሰሰ ሀገርን ማስቀጠል የቻለ አንጋፋ እዝ ነው ሲሉ ተናግረዋል። ከሀገር መከላከያ ሰራዊት የተገኘው መረጃ እንደሚያሳየው ሰራዊቱ የኢትዮጵያ ሉዓላዊነት ለመጠበቅና ብሔራዊ ጥቅሟን ለማስከበር ከመቼውም ጊዜ በላይ ዝግጁ ነው ያለ ሲሆን በየትኛውም ተልዕኮ አኩሪ ድል ለማስመዝገብም አስፈላጊውን ዝግጅት ማድረጉን ነው የተናገሩት። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።